ሰላም ሰላም ውድና የተከበራችሁ የዩቲዩብ ቤተሰቦቼ እንዴት ናችሁ? ሰላም ናችሁ ወይ? እኔ ያለው እግዚአብሔር ይመስገን እጅግ በጣም ደህና ነኝ። ቤተሰብ ሁላችሁም በያላችሁበት የእግዚአብሔር ሰላም ይብዛላችሁ። ቤተሰብ ዛሬ ብርዱ እንግዲህ ዛሬ ሳይሆን ያው ጀምሯል። ሰሞኑን ክንብንብ ብዬ ነው የመጣሁት። በጣም ይበርዳልና ቤተሰብ ትላንትና እንግዲህ ዛሬ ሰላም ታላበዛባችሁም። ትላንት ብሩክን አይቼው በጣም ተናድጄበታለሁ። የእውነት የጥፋቱ መንስኤ ራሱ ሆኖ እንደገና ደግሞ እቺ የበፊት የድሮ ኤክሱ የሆነች እየሩስ ሆና ማለት ነው መቶ ሃይሚን አስጠርቶ ጠርቶ እንለያይ ሲላት በጣም ነው የተናደድኩበት። የእውነት እንዴት ለምንድን ነው እንለያይ የሚላት? ሃይሚ እኮ በጣም ብዙ ሸክም የተሸከመችው የእውነት ሌላው ነገር ይቅርና ማለት ነው። አሁን እንደው ይሄ ነገር እውነት ሆኖ ብሩክና ሃይሚ ነገራቸው ተቋርጦ እሱ ልጁ የራሱ መሆኑን ከታወቀ እኮ ሃይሚ በጣም ነው የሚከብዳት። አንደኛ ነገር፣ ሁለተኛ ነገር ደግሞ የኛ ሰው ክፉ ነው አይደለ? ብዙ ነገር ሊላት ይችላል። እንደው እንዲህ ፊት ለፊትም ባይላት ማለት ነው የሆነ በቃ ስሜት የሚሰማትን ነገር ሊናገራት ይችላል። እና ይሄ ሁሉ ሸክም ተሸክማ ከሱ ጋር ስንት ነገር ብዙ ነገር አሳልፋ ማርያምን ይሆንልኛል ብላ ያንን የመሰለ ቤት አሳይቷት ያንን የመሰለ ህይወት አሳይቷት ማለት ነው። እንደውም ይሁን ብላ እንዴ አንቺ እንትን ምንድነው ይሄ ምንድነው የሚባለው? እምቢት ወይን ምናምን አስቀምጠሽ እኔ ላይ ልቀልጂ ምናምን ነገር አቅሻለሁ ምናምን ነገር ካወቃትማ በጥሩ ጸባይዋ ጥሩ ልጅ እንደሆነች መልካም ሴት እንደሆነች ነው የሚያውቃት። እንደውም ካጠገቡ ያለችው እሷ ናት። ሌላ ሰው ቢሆን እኮ ማለት ነው አንተማ ሸውደህኛል እኔ ላይ ቃቃ ልትጫወት ነው ብሎ ማለት ነው እርግፍ አድርጎት ነበረ ጥሎት የሚሄደው። ማርያምን ከነ ምናምኑ ተሸክማ ይቺ ራሷ እየመጣች 10 ጊዜ እያስጠራቻት አንዴ የሆነ ቃላት ስታሰማት አንዴ የሆነ ነገር ስታሰማት ይህን ሁሉ ተሸክማ ማለት ነው እስካሁንም ቢሆን ያልተለየችው ሃይሚ ናት። ደግሞ ሀሳቧን ቀይራ እኔ በቃ ከእንግዲህ በኋላ አልለየውም በክፉም በደጉም አብሬው ልሆን ፍቃደኛ ነኝ። ከሆነ ይሄ የመጀመሪያ ልጁ ከሆነ ሁለተኛ ልጃችንን ደግሞ ከራሴ እንወልዳለን ብላ ያሰበች ሴት ናት። ያንን ወይን አዘጋጅታ ሄዳ እንደዛ ብታረግም ይገባታል። ተናዳ ነው። የተናደደ ሰው እኮ ብዙ ነገር ያደርጋል። እንደውም ተናዳ እሷ ንዴቷን ማርያምን በንግግር እያወጣችው ነው። ግን እኮ አንዳንድ ሰው ሲናደድ ማለት ነው በተግባር ነው በቃ ሁሉን ነገር እርግፍ አድርጎ በቃ ህይወቴ እንደዚህ ከሆነ ከተመሰቃቀለ አልቀረ አልፈልገውም ብሎ እርግፍ አድርጎ የሚሄድ እኮ አለ። ሃይሚ እንደውም በጣም ችለዋለች ብሩክን። ትናንትና መጥቶ እንለያይ ምንድን ነው የሚለያየው? እንደውም እንለያይ አልፈልግም አጠገቤ እንዳትደርሺ ህይወቴን አመሰቃቅለሽዋል ብሎ ማለት ያለበት እኮ እቺ እየሩስን ነው። እንደገና ደግሞ በጣም ስንቴ ለፍልፍ ያለው እኔ በስም አጥፊነት መክሰስ ይችላል ስሙን አጥፍታለች ብያለሁ። ሃይሚም ትላንትና እንደውም በስም አጥፊነት ለምድር ማትከሳት ብላ ስትለው እኮ እኔ እዚህ ነገር ውስጥ መግባት አልፈልግም ማለት ምን ማለት ነው? እኔ እሱም ብሆን ማለት ነው ደግሞ ማንኛውም ሰው ማለት ነው የሚያደርገው ነገር ነው። ይሄ የስም አጥፊነት ነው። ይሄ የህይወት ጉዳይ ነው። ያላደረኩት ነገር ከሆነ ማለት ነው ላጥ ብዬ ነው ሄጄ ከስሻት ጉዷን ማሳያት የእውነት እንጂ እኔ ባላደረኩት ስሜ ሊጠፋ አልሰማትም ነበረ። እኔ ከሁሉም ነገር ያናደደኝ ብዙ እቅድ ብዙ ሸክም ተሸክማ ብዙ ነገር ተስፋ አድርጋ ያ ነገርን ደግሞ በቃ እንዳይጨልምብኝ ችግር የለውም ሁሉን ነገር እግዚአብሔር ካስቻለኝ በቃ ከሱ ጋር ሆናለሁ ብላ ውሳኔዋን ደምድማ መታ። አሁን ደግሞ ተነስቶ እሱ ማለት ነው ካንቺ ጋራም በቃ ስለማትረጅኝ እንለያይ። እንደውም አይገርመውም ሃይሚ በጣም ተረርታው ማለት ነው እስከ ትላንትና ሰዓት ድረስ አብራው ነው ያለችው። እስከ ወደፊትም አብሬ ከሆናለሁ እያለችው ነው። በጣም ተጨማልቋል ብሩክ ማርያምን። እንደውም እንሰድበዋለን ስነ ስርዓቱን ካልያዘ። እንደዛ አልቀሳ እኮ ይሄ እኮ የማይረሳ ነገር እኮ ነው። የእውነት እንኳን እሷ እኛ ራሳችን አንረሳውም። ይሄ ጉድ የሰማችውን ጉድ እኛም የሰማነውን ጉድ ልባችን የደነገጠበትን እኛም እኮ አንረሳውም እኮ። እውነቴን ነው እግዚአብሔርን። እሱ ግን እንደ ቀላል ነገር ድሮም እኮ ወንድ ነው ማርያምን። ቁስሏን ሁሉ ነገር የምትሸከመው ሴት ናት። እንደዛውም ሆኖ ይሁን በቃ ስለምወደው ችግር የለውም ብላ ሁሉን ነገር ለመጋፈጥ አብራው ከጎኑ ሆና ሳለ አሁን ደግሞ ተነስቶ እንለያይ ብሩክ አንዳንዴ ያጠፋል ማርያምን
ጥፋት አለበት። አንዳንዴ በጣም ነው የሚያጠፋው የእውነት